ሰላም ሰላም ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? የጨረቃ ፋሚሊ በሙሉ እንዴት ናችሁ? የኔ ውድ ቤተሰቦች እንቁ የሆናችሁ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ ባላችሁበት ቦታ። እንደኔው በስደት የሆናችሁ ሰላማችሁ ይብዛ። ክርስቲያን የሆናችሁ ዛሬ መጥመቂያ ዮሐንስ እንኳን በሰላም አደረሳችሁ። ሙስሊማቶችም እንኳን በሰላም ለዛሬን ቀን አደረሳችሁ። ጠብቆን ረቶን አግዞ አቅም ብርታት ሆኖ ለዛሬ የሚያደረሰን እግዚአብሔር የተመሰገነ ይሁን። አሁንም ደግሞ ቀሪ ጊዜያችን ልትገቡም አገር ልትገቡም የተቃረባችሁ በሰላም በደስታ በጤና ለሀገራችሁ ያብቃችሁ። ልትሰሩ እያሰባችሁ እግዚአብሔር አምላክ ፍቅር፣ ሰላም፣ ጤናው ያድላችሁ። በሰላም ወጥተን በሰላም እንድንገባ ፈጣሪ ከክፉ ሁሉም ይጠብቀን፣ ፍቅር ይስጠን፣ መዋደዱ ይስጠን። ባለንበት ቦታ እግዚአብሔር ጥላ ከለላ ይሆነን። በጣም ነው የምወዳችሁ። ልጆቻችንም ደግሞ በድዋ በጸሎት አስቧቸው፣ በጸሎትም በድዋ አስቧቸው። ብሩኬና ሀይሚ ከመካከላቸው ክፉ ነገር እንዲያረቅላቸው። ጠላት አይብዛ አይደለም፣ ጠላት ይጥፋ አይደለም። ለምን ትበረታላችሁ፣ ትጠነቀቃላችሁ፣ የወደፊታችሁ ታውቃላችሁ። ያን ጊዜ ያለፍኩት ጊዜ ትላላችሁ፣ ትበረቱበት አላችሁ። ከአሁንም ከክፉ ነገር ይጠብቃቸው፣ ክፉ ነገር አይንካቸው፣ መጥፎ ነገር አይንካቸው። የሚሄዱበት የሚወጡበት የሚገቡበት የሚሰሩበት የሚንቀሳቀሱበት ሁሉ የሚነኩት ሁሉ ቅድስት ድንግል ማርያም ጥላ ከለላ ትሆናቸው። በረከቱ ረድኤቱ ጸጋው መናው ታዝንብላቸው። እግዚአብሔር አምላክ ችለው የሚወጡበት ትከሻቸው ያስፋላቸው። የሚችሉበት ጸጋው ያላብሳቸው። እግዚአብሔር ከመጥፎ ነገር ይጠብቃቸው፣ ከአስመሳይ ጓደኛ ይጠብቃቸው። በሚሄዱበት ሁሉም አብሯቸው ይሄድ። ከምንም በላይ ሁለት አባቱ እጅ ለእጅ ሲያያዝ ማያሸንፍ ነገር የለም። ሁሉንም ነገር ማሸነፍ ይቻላል። አሁንም ቢሆን እግዚአብሔር አምላክ አንድ ያድርጋቸው። ከዚህ በላይ ፍቅር ይጨምርላቸው። ከዚህ በላይ መዋደዱ ይጨምርላቸው። ከዚህ በላይ ጸጋው ያላብሳቸው። ችለው የሚወጡበት አቅም፣ ብርታት፣ ሞገሱ ያላብሳቸው። ችለው የሚወጡበት ጸጋው ያላብሳቸው። በጣም ነው የምወዳቸው ልጆቼ ናቸው። እህቶቼ ሙስሊም የሆናችሁ ክርስቲያን የሆናችሁ በድዋ በጸሎት አስቧቸው። በድዋ በጸሎት ብዙ ነገር ይገኛል። ለራሳችሁም ስትጨነቁ ግራ ስትጋቡ በጸሎት በድዋ ራሳችሁን አጠምዱት። በጸሎት ብዙ ነገር ይገኛል። በድዋም ብዙ ነገር ይገኛል። ከውስጥ ከልባችሁ የከፋችሁ ነገር፣ የተጨነቃችሁበት ነገር፣ ግራ የተጋባችሁበት ነገር በጸሎትና በድዋ የማይፈታ ነገር የለም። ባላችሁበት እምነት በጸሎታችሁ ልባችሁን አጠንክሩት። ልባችሁ ብርቱ አድርጉት። ልባችሁ ጠንካራ አድርጉት እና በጣም ነው ከምንም በላይ ቁልፉ ነው። የጸሎት ዋና ቁልፉ ነው። በምንም ጸሎት ካለ በህይወታችሁ ከምንም ነገር አሸናፊ ናችሁ እንጂ ተሸናፊ አይደላችሁ። አሸናፊ ናችሁ። በየትኛውም ነገር ጠላት አይብዛ አይደለም። በምትሰሩበት ቦታ አሰዴ በብዙ ስትከታተላችሁ ጥንቃቄ ታደርጋላችሁ። ጠንካራ ትሆናላችሁ፣ ብርቱ ትሆናላችሁ፣ አትዘገዩም። ሚተዋችሁ የሚለቁን ከሆነ እኛም እንዘገያለን፣ ችላ እንላለን። ምን ታመጣለች? በቃ አትመጣም፣ እዚህ ምንም አታረግም የሚል ነገር አለ። ግን ሲከታተሉ እንበረታለን። በእኛም ቢሆን ልጆቻችን አሁን ብሩኬና ሀይሚ የኔ ውድ ልጆች እንኳን ተገፋችሁ። ቅቤም ረግቶ ነው ቅቤ መሆኑ የሚታወቀው። ወተት ሲናጥ ነው ቅቤ መሆኑ የሚታወቀው። እና ረጋ ያለ ነገር በህይወታችሁ ካሁን በኋላ እንደ እሾክ የማይቆሰቆስ ነገር፣ ሰላም፣ ደስታ ያለበት ስኬት ያብዛላችሁ። የሰራችሁት ይባረክ፣ የነካችሁት ይባረክ፣ ያያችሁት ይባረክ። የምንጠብቃቸው ሰርግ አለ፣ ሽምግልና አለ፣ ክርስትና አለ፣ ልደት አለ፣ ልጆቹ አሉ፣ 4 ልጆች ይመጣሉ። ብዙ ነገሮች አሉ ከነሱ የምንጠብቃቸው ብዙ ነገሮች። እነዚ 4 ልጆች ተወልደው ልናያቸው ያብቃል። እነሱም ደግሞ ለቁም ነገር ለትልቅ ነገር ያብቃቸው። በዚህ ሳይሆን አልፈው ጥሰው የሚሄዱበት አቅም ብርታት ይስጣቸው፣ ሞገሱ ያላብሳቸው። ቤተሰቦቻቸውም እግዚአብሔር ይጠብቅላቸው፣ ከመጥፎ ነገር ይጠብቅላቸው። እኛንም ይጠብቀን፣ ቤተሰቦቻችን ይጠብቀን። አገራችን ኢትዮጵያ ሰላም ያድርግልን። አገር ሰላም ስትሆን እኛም እዚህ ሰላም እናገኛለን። አገር እንዲህ ሆነ ስትባል እኛም እንጨነቃለን። ስለ ሀገራችሁ፣ ስለ ራሳችሁ፣ ስለ ልጆቻችን ድዋ ጸሎታችሁ አይለይ እህቶቼ። ከምንም በላይ ስለ ራሳችሁ፣ ስለ ልጆቻችንም፣ ስለ ሁሉም
ሁሉም ነገር ከጸሎታችሁ አትለዩ። ከምንም በላይ እሱ አስቀድሙ፣ ፈጣሪ አስቀድሙ፣ ከፊት ለፊታችሁ እሱ አስቀድሙ። ጠዋት ስትነሱ ተመስገን፣ ሰላም ያሳደርከኝ፣ ሰላም አውለኝ፣ ይህን ድቅድቁ ጨለማ አንግተህ ለዛሬን ቀን አንስተህ አቁመኸኛል፣ ሰላም አውለኝ፣ ሰላም ነገር አሰማኝ፣ ቸር ወሬ አሰማኝ ብላችሁ ጠዋት ስትነሱ አይናችሁ አሽታችሁ በራችሁን ከፍታችሁ ሩጫ ሳይሆን አመስግኑ፣ አመስጋኝ ሆኑ። በምትበደሉበት ሁሉ አመስጋኝ ሆኑ። በምትገፉበት ሁሉም አመስጋኝ ሆኑ። ስታመሰግኑ ተመስገን ፈጣሪ ሆይ ተመስገን ስትሉት ምስጋና ያለበት ነገር መልካም ይሆናል እንጂ መጥፎ ነገር አይሆንም፣ ለመጥፎ አይሆንም። ሁሉንም ለበጎ ነው ነገር፣ ሁሉም ለበጎ ነው ነገር፣ ሁሉም ለበጎ ለመልካም ናቸው። አንድ ጊዜ እኔ ገብርኤል ጉባኤ ሄደን ምን ሰማሁ መሰላችሁ? ከዚህም በፊት አውርቼዋለሁ። አንድ ሰውዬው በመንገድ ባለ ታክሲ ነው እየሄደ፣ ሰውዬው ደግሞ በእግሩ እየሄደ ነው፣ ምንም የለውም። ይዘኸኝ ሂድ ይለዋል። ይዞት አስገባውና እየሄዱ እያለ አንዳንዴ እኮ ሰውም አስመስሎ መላእክትም ይልክላቸዋል እና ሲገባ መኪናው ከፊት እንትኑ ፍሬኑ እንትን አለበት ሲልበት ለበጎ ነው ይለዋል። ተናደደ ሹፌሩ። ለምን እንዲህ ይለኛል አለ። አሁንም ድጋሚ እየሄደ እያለ ጎማ ፈነዳበት። ለበጎ ነው አለው። ሄደው ሽፍታዎቹ ያዙት በመንገድና እጁ ይቆርጡታል። ሲይዙት ሲታገሉት እጁ በጩቤ ይወጉትና ደሙ ይፈሳል። ለበጎ ነው ይለዋል። እንዴ ይሄ ሰውየማ የሆነ ነገር አለው ከኔ፣ እንዴት ይሄን ሁሉም ሲሆን ለበጎ ነው ይለኛል ሁሉም ነገር ብሎ ተናዶና ሰውየው ውረድልኝ ከመኪናዬ ብሎ ያስወርደዋል። ያስወርደውና ከወረደ በኋላ ምን ይለዋል? ሄዶ ሌቦቹ ያዙት። ሹፌሩ ነው። ሌቦቹ ሲይዙት እጁ ደም በደም ነው። ለቀቁት። ምን ያደርግልናል ብለው ተዉት። ሲተዉት ምን አሉ? ለካ ለበጎ ነው ያለኝ ሰውየው እውነት ለበጎ ነው ብሎ ሰውየው ፍለጋ ተመልሶ ወደ ኋላ ሄደ። እና አንዳንዴ በህይወታችን ፈተና ሲበዛብን ለመልካም ነው። የምንሰማው ነገር የምናየው ነገር ሲመጡ ለምንድን ነው? ለበጎ ነገር ነው። መልካም ሊያደርግልን በጎ ነገር ይዞልን ሊመጣ መልካም ነገር ከፊት ለፊታችን ስላለ ያ ነገር እግዚአብሔር ይፈትነናል። ይችሉታል አይችሉትም፣ ይሄ ነገር ይወጡታል አይወጡትም ብሎ ይፈትናቸዋል። እስከ ጥግ ድረስ ሊፈትናቸው ይችላል። እስከ ጥግ ድረስ ግን መጨረሻችሁ ያማረ ነው የሚያደርግላችሁ። ያማረ ውብ ነው የሚያደርግላችሁ። እመኑኝ፣ እውነቴ ነው የምላችሁ። በህይወታችሁ ፈተና ሲበዛባችሁ ለመልካም ነው በሉት። ለመጥፎ ነገር ሳይሆን ለመልካም ነው ብላችሁ በመልካም ሰይሙት። በመልካም ነገር ውሰዱት። እህቶቼ አትረበሹ። ባገኛችሁት ሁሉም አትረበሹ። ባገኛችሁት ሁሉም አመስጋኝ ሆኑ። በጥቂቱ አመስጋኝ ሆኑ። በትንሹ ነገር አመስጋኝ ሆኑ። በምትሰሩበት፣ በምትንቀሳቀሱበት፣ በምትወጡበት፣ በምትገቡበት በወር ደሞዛችሁ ስታገኙ ተመስገን። ወር በሙሉ ለፍቼ ደክሜ ይሄን አግኝቻለሁ። ልጆች ያለን ለልጆቻችን፣ አባት እናት የምትደግፉ አባት እናቶቻችሁ የምትደግፉ ተመስገን። ለካ ይሄንም አለ ተመስገን። ጤና ስለሰጠኸኝ ነው ብላችሁ አመስጋኝ ሁኑ። በህይወታችሁ አመስጋኝ ሁኑ እላችኋለሁ። ብሩኬና ሀይሜ አሁንም የኔ ውድ ልጆች፣ የኔ እንቁዎች፣ የመጣባችሁ ሁሉም ለመልካም ነው። ይሄን ሁሉም ለማን ነው? ለነሱ ነው። ለመልካም ነው፣ ለበጎ ነው። መልካም ይሆናል፣ ጥሩ ይሆናል። ሁሉንም ነገር የመጣ ፈተና ሁሉ መልካም ነው። እኛ አለን እስከ መጨረሻ ከእናንተ ጋር። የኔ ውድ ልጆች በርቶልኝ። እግዚአብሔር ከክፉ ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? የጨረቃ ፋሚሊ በሙሉ እንዴት ናችሁ? የኔ ውድ ቤተሰቦች እንቁ የሆናችሁ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ እንደኔው በስደት የሆናችሁ ሰላማችሁ ይብዛ። ክርስቲያን የሆናችሁ ዛሬ መጥመቂያ ዮሐንስ እንኳን በሰላም አደረሳችሁ። ሙስሊማቶችም እንኳን በሰላም ለዛሬን ቀን አደረሳችሁ። ጠብቆን ረድቶን አግዞ አቅም ብርታት ሆኖ ለዛሬ የሚያደረሰን እግዚአብሔር የተመሰገነ ይሁን። አሁንም ደግሞ ቀሪ ጊዜያችን ልትገቡ ማገል ልትገቡም የተቃረባችሁ በሰላም በደስታ በጤና ለሀገራችሁ ያብቃችሁ። ልትሰሩ ያሰባችሁ እግዚአብሔር አምላክ ፍቅር፣ ሰላም፣ ጤናው ያድላችሁ። በሰላም ወጥተን በሰላም እንድንገባ ፈጣሪ ከክፉ ሁሉም ይጠብቀን፣ ፍቅር ይስጠን፣ መዋደዱ ይስጠን። ባለንበት ቦታ እግዚአብሔር ጥላ ከለላ ይሆነን። በጣም ነው የምወዳችሁ። ልጆቻችንም ደግሞ በድዋ በጸሎት አስቧቸው።
በጸሎትም በድዋም አስቧቸው። ብሩኬና ሀይሚ ከመካከላቸው ክፉ ነገር እንዲያረቅላቸው። ጠላት አይብዛ አይደለም፣ ጠላት ይጥፋ አይደለም። ለምን ትበረታላችሁ፣ ትጠነቀቃላችሁ፣ የወደፊታችሁ ታውቃላችሁ። ያን ጊዜ ያለፍኩት ጊዜ ትላላችሁ፣ ትበረቱበታላችሁ። ከአሁንም ከክፉ ነገር ይጠብቃቸው፣ ክፉ ነገር አይንካቸው፣ መጥፎ ነገር አይንካቸው።